አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ምሳሌ አንሱ እደዊክሙ ይላል መጽሐፍ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው? ነው ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገህ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ሲዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 7 ብራንች አለው። መሃለኛው ዋና መጋቢ ነው። 4ኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱ ምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። 3ኛ የሚዘረጋው መዳፉ ነው። ራሃት ይባላል። ይሄንን የምትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል። ፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ቅድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አላይን ያደርጋል ከእግዚአብሔር መንፈስ ወር ከመንፈስ ቅዱስ ጋር መቅረዙን ይሰራል። መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል። እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 መሃለኛው የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው መች ሰዓቱ አለ ወይስ? ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ጠዋት ማለት ስንት ሰዓት? ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያሁን ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄም ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያትም መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ስን ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ እስላም እንቅልፍ ብለው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮች ነው። ይሄ አምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው
ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው ቅዱስ መጽሐፍ። በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። ሁለተኛው መንፈሰ አእምሮ፣ የእውቀት መንፈስ። ሶስተኛው መንፈሰ ኃይል የማድረግ መንፈስ። አራተኛው መንፈሰ ምክር ይላል፣ ምክር፣ ጥሩ ምክር የምታውቅበት መንፈስ ነው። አምስተኛው መንፈሰ ልቡና፣ ማስተዋል ይደርሳል። ስድስተኛው የእውነት መንፈስ። ሰባተኛው መንፈሰ ፍርሃተ እግዚአብሔር፣ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው፣ ለመሰራት። ስለዚህ የኢትዮጵያ ሊቃውንት ትልቁ ማለት በጣም የከበረው እውቀት ላይ የደረሱ ሰዎች ይህን ነገር ጠቅልል አድርገው የሚያዩበት አንድ የቅዱስ መጽሐፍ ክፍል አላቸው። ይኸውም ዘካርያስ ትንቢት ላይ ምዕራፍ 3 ቁጥር 9 ላይ ምን የሚለው አለ? በዲበ አሐቲ እብን 7 አዕይንት ይላል። በአንድ ድንጋይ ውስጥ 7 አይኖች አሉ ይላል። እና ምንድን ነው ሁሉን እንደ አዲስ እፈጥራለሁ ይልና ግን በአንድ ድንጋይ ውስጥ 7 አይኖች አሉ ብሎ ይጽፋል። አሁን የኢትዮጵያ አባቶቻችን መምህራኖቻችን የጥንቶቹም በጻፏቸው ብራና መጻሕፍትን ስንፈትሽ እንግዲህ በዛ ውስጥ እንደኖረ ሰው ነው የምናገረው። ምክንያቱም ልምድ አዋላጅ አይደለሁም፣ በዛ ውስጥ የኖርኩ ሰው ነው። እና ትልልቅ መጻሕፍት አሉ በዚህ ዙሪያ የተጻፉ። እና ምን ይላል? አንደኛው ሳነበው እንሰ አነ ገብርከ ይላል። ድንጋዩ እኔ አገልጋይ ነኝ ይላል ጸሐፊ፣ ኢትዮጵያዊ ጸሐፊ። አሁን ተመልከት፣ በአንድ ድንጋይ ላይ 7 አይኖች አሉ ብቻ ብሎ ነው የዘጋው። እና ሊቁ ምን አለ? እንሰ አነ ገብርከ፣ ድንጋዩ እኔ አገልጋይ ነኝ። በዲበ አሐቲ እብን ዘአብርሃይከ 7 አዕይንተ፣ በአንድ ድንጋይ ውስጥ 7ቱን አይኖች እንዳበራ ከማሁ አብር 7 አዕይንተ ልቤ፣ በተመሳሳይ መልኩ 7ቱን የልቡናዬን አይኖች አብራ ይላል። ትልቅ ጸሎት ነው ካለ በኋላ ወይኩን ልቤ ከመ መብረቅ ፈጣን ወከመ ነጎድጓድ ግሩም፣ ልቤ እንደ መብረቅ የፈጠነ አድርገው እንደ ነጎድጓድም ግሩም አድርገው። በቁልፈታቴ ጅማቴተ፣ የታሰረ በድንቁርና በጨለማ የታሰረውን ፍታው አምላኬ እያለ ልዑል እግዚአብሔርን ይማጸናል ነው። በጣም ወሳኝ ጉዳይ ነው። ስለዚህ እነዚህ 7ቱ አዕይንተ አልባብ ያላቸው እግዚአብሔር ለሰው የሰጣቸው ትልልቅ ነገሮች የራሳቸው ቦታ አላቸው። በቀመር ደረጃ ወደ 103 ይጠጋል። ቀመር አለው የራሱ ጉዳይ እና መጨረሻ ደረጃ ላይ የደረሰ ሆታ አእምሮ፣ የአእምሮ ደጃፍ፣ ሄኖክ የተገለጸለት ደጃፍ